It's on here now. The goalkeeper's beaten, and South Africa have done Trigger Sport 2010. በእንግሊዝ ፕሪሚየር ሊግ ላይ የሚጠበቁ ጨዋታዎች ይደረጋሉ ዛሬ ምሽት። በተለይም ደግሞ አርሰናል ከኒውካስትል ዩናይትድ ጋር የሚያደርገው የ1 ሰዓት ተኩል ጨዋታ ከዋንጫ ፉክክሩ አንጻር ሲታይ በጣም ብዙ ነገሮችን ለመከታተል የጓጓንለት ጨዋታ ነው። ከጨዋታው ጋር በተያያዘ የተወሰኑ ነጥቦችን እናነሳለን። ስለ ዋንጫ ፉክክሩም ደግሞ መረጃዎች እየተለዋወጥን አስተያየቶች እያቀረብን እንቀጥላለን። ሄሎ አቤ። ሄሎ እንደምን አለህ አቤ? ደህና ነህ ወይ? አሎ ለሳምሪ ሰላም ነው? ሁሉ መልካም? አለን በጣም ደህና፣ በጣም ሰላም ነን። አለን ይመስገን። ቅዳሜ ሻሪፍ? ቅዳሜ አሪፍ ነው፣ ደስ ይላል በጣም አሪፍ። እሺ ያው ደግሞ የቀጣይ ጨዋታዎች የበለጠ ጥሩ ቀን እንድናሳልፍ ያግዙናል ብዬ ተስፋ አደርጋለሁ። የእንግሊዝ ፕሪሚየር ሊግ በጣም ወሳኝ ምዕራፍ ላይ ነው። ይህንን አገላለጽ ስንት ጊዜ እንደተጠቀምነው በአመቱ ሳስበው ይገርመኛል። ብዙ የተለዋወጡ ነገሮች ስለነበሩ ብዙ ወሳኝ ጨዋታዎችን አይተናል በእንግሊዝ ፕሪሚየር ሊግ ላይ። አሁንም በወሳኝ ጊዜ ላይ ነው የምንገኘው። ስለ አርሰናልና ስለ ኒውካስትል ጨዋታ ስለ ፉክክሩ እናነሳለን። ግን አንድ ማይክል አርቴታ የተናገረው አስተያየት ነበረ ከማንቸስተር ሲቲ ጨዋታ በኋላ። አሁን በቃ እንደ አዲስ ሊግ ነው የሚቆጠረው የፕሪሚየር ሊግ የቀጣይ ሂደት ብሎ አስተያየቱን ሰጥቶ ነበር እና በዛ ልክ ነገሮችን መገምገም በዛ ልክ ነገሮችን መረዳት እንደሚገባን ብዙ አስተያየት ሰጪዎች ይናገራሉ። እንደ አዲስ ሊግ እንቁጠረው ሁሉም ነገር እኩል ስለሆነ በማንቸስተር ሲቲና በአርሰናል መካከል ከጨዋታው በፊት ስለሆነ ነው ይህንን ማንሳት የፈለግኩት። ያው ከዜሮ እንደመጀመር ማየት ማለት ነው አይደል? ከዜሮ እንደመጀመር ማየት ማለት ነው። ከዜሮ እንዳናየው የሚያደርገን ነገር ቢያንስ ተጋጣሚዎቻቸው ላይ ባገቧቸው ጎሎች ማንቸስተር ሲቲ ብልጫ አለው። ይህንን የማንቸስተር ሲቲን ብልጫን ወደ ጎን ማድረግ አንችልም። ካደረግን ደግሞ ያው ለአርሰናል እየጠቀምን ነው ማለት ነው። ስለዚህ ለእኔ የአርቴታ አዲስ ሊግ ነው የሚለው ሀሳብ የምረዳው ከዜሮን ጀምር በሚለው ብቻ አይደለም። አሁን በቀሩት 5 ጨዋታዎች ከአርሰናል የሚጠበቀው ነገር ከማንቸስተር ሲቲ የሚጠበቀው ነገር በሁለቱ ክለቦች መካከል ስለሆነ ዋንጫን የማንሳት ፉክክሩ ያለው ከዚህ በፊቱ ይልቅ የተለየ ነው ለእኔ የሚገባኝ። ስለዚህ አዲስ ሊግ ነው ማለት ብዙ የተለያዩ ነገሮች የሚፈለጉበት ሊግ፣ ብዙ የተለያዩ ነገሮች ለማድረግ የምትገደጅባቸው 5 ጨዋታዎች መኖራቸውን ነው የበለጠ እንደሚጠቁም አድርጌ የተረዳሁት። ያ ከሆነ ከአርቴታ ሀሳብ ጋር ሙሉ በሙሉ ነው መስማማው። ምክንያቱም ለምሳሌ የውድድር ዓመቱን የመጀመሪያ 5 ጨዋታዎች ብትወስጂ ማሸነፍሽ ብቻ በቂ ሊሆን ይችላል። ማሸነፍሽ ብቻ እንደ ጥሩ ተቆጥሮ አጀማመሩ በጣም አሪፍ ነው ምናምን ልትባይ ትችላለሽ። 5ቱንም ጨዋታዎች 1-0 ብታሸንፊ ማለት ነው። አሁን በመጨረሻዎቹ 5 ጨዋታዎች ላይ ግን 5ቱንም ጨዋታዎች 1-0 ብቻ ብታሸንፊ ዋንጫውን ላታሸንፊ ትችላለሽ። ያ ማለት ማሸነፍ የሚጠበቅብሽን ጨዋታ በሙሉ እኮ አሸንፈሻል። ሊገኝ ከሚገባው 15 ነጥብ 15ቱንም እኮ አግኝተሻል። ግን ያ በቂ ያልሆነበት ሊግ ሆነ የሚለው ከሆነ ትርጓሜው በዛ መንገድ ከሚተረጉሙት ሰዎች ጋር እንስማማለን። ለምሳሌ አርሰናል ከኒውካስትል ዩናይትድ ጋር ዛሬ ይጫወታል። አርሰናል ይህንን ጨዋታ ማሸነፉ ጥሩ ነው፣ አስፈላጊ ነው። ነገር ግን ከቻለ 3 አግብቶ 4 አግብቶ ማሸነፍ እንዳለበት እያወቀ ነው ወደ ሜዳ የሚገባው። ምክንያቱም የውድድር ዓመቱ መጨረሻ በአርሰናልና በማንቸስተር ሲቲ መካከል የሚኖረው ፉክክር ማን በበላይነት ማን በዋንጫ አሸናፊነት የውድድር ዓመቱን ያጠናቅቃል የሚለውን የምንወስነው በጎል ዲፈረንስ ሊሆን ይችላል። የሚለውን የምንወስነው ተጋጣሚዎቻቸው ላይ ባገቡት ጎል ብዛት ማን ይበልጣል በሚለው ሊሆን ይችላል። 17ኛው ጨዋታ ላይ እንደዛ አይነት ስሜት የለም። 20ኛው ጨዋታ ላይ እንደዛ አይነት ስሜት የለም። ወይም 4ኛው ጨዋታ ላይ እንደዛ አይነት ስሜት የለም። አሁን በመጪዎቹ 5 ጨዋታዎች ለምሳሌ አርሰናል ከኒውካስትል እና ማንሲቲ ከኤቨርተን ጋር ባለው ጨዋታ ብቻ አይደለም። አርሰናል መጨረሻ ላይ ክሪስታል ፓላስን እስኪገጥም ድረስ ማንቸስተር ሲቲም የመጨረሻ ጨዋታውን እስኪያደርግ ድረስ ብዙ ጎል ማግባት እንዳለባቸው እና የጎል ፋይዳ የጎል ትርጉም እየገባቸው ነው ወደ ሜዳ የሚገቡት። እንዲህ ያለ ግዴታው ስትገቢ ኒው ሊግ
ሊጉ የሚፈልገው የተለየ ነገር አለ። ያ የሚፈልገው የተለየ ነገር ምን እንደሆነ አውቀሽ ነው ወደ ሜዳ የምትገቢው። እሱን መስጠት እሱን ማድረግ የቻልሽ እንደሆነ ያውም አንቺ ከምታደርጊው በላይ ተፎካካሪሽ ማድረግ ካልቻለ ወይም ከተፎካካሪሽ በላይ አንቺ ማድረግ ከቻልሽ ነው ሻምፒዮን የምትሆኘው። ስለዚህ አዲስ ሊግ ነው የሚለው ከዜሮን ጀምር በሚለው ሳይሆን ሊጉ አሁን የሚፈልገው ነገር ትንሽ እየገባብሽ ግን ብዙ ጎሎችን እያስቆጠርሽ የምታሸንፊ ከሆነ ነው ዋንጫውን የምታሸንፊው። ይሄንን ሲቲ ያውቃል፣ ጋርዲዮላ ያውቃል፣ ይሄንን አርሰናል ያውቃል፣ አርቴታም ያውቃል። እንዲህ ለማለት ፈልጎ ነው ብዬ በመውሰድ ከአርቴታ ጋር እስማማለሁ። ሩኒ ምን ይላል መሰለሽ፣ ብዙ ጊዜ አሰልጣኝ ሰር አሌክስ ፈርጉሰን እናንተ ልጆች ጎል አግቡ ይሉናል አለ። የውድድር ዓመቱ መጨረሻ ላይ እኮ አይደለም፣ በውድድር ዓመቱ የትኛውም ወቅት ላይ እናንተ ልጆች ጎል አግቡ፣ አጥቂዎቹን ይመጣና ጎል አግቡ፣ የምታገኟቸውን የግብ ዕድሎች የቻላችሁትን ያልተጠቀሙ፣ አይምሬ ሁኑ፣ የምትስቷቸው አጋጣሚዎች አይብዙ ይሉና ምናልባትም የውድድር ዓመቱ የሚጠናቀቀው በጎል ልዩነት ሊሆን ይችላል፣ ማን የበለጠ የጎል ክፍያ ያለው በሚለው ሊሆን ይችላል፣ አንዱ አንደኛ ሌላኛው ሁለተኛ የሚወጣው ይሉን ነበር አለ ፈርጉሰን። አይገባኝም አለ ሁሌ። እንዴት ብሎ ነው የእንግሊዝ ፕሪሚየር ሊግ በጎል ዲፈረንስ የሚያልቀው የሚል ስሜት ነበረኛል። አሁን እኮ በዚህ የአርሰናልና የማንቸስተር ሲቲ ጉዳይ ላይ አስተያየት ሲሰጥ እኮ ኖሩን ይሄንን የሚናገር። ከዛ ግን ያ ሁሉ የሰውየው ጩኸት፣ ያ ሁሉ የሰውየው ምክር እና ጎል አግቡ፣ ጎል ላይ አይምሬ ሆኑ፣ በጎል ዲፈረንስ ሊሆን ይችላል ዋንጫ ማሸነፍ የሚቻለው የሚለው ነገር አጉዌሮ ኪፒአር ላይ ጎል ያገባበት የውድድር ዓመት ላይ መጣና ቁጭ አለ። እንዲህ ያለ የውድድር ዓመቱ የመጨረሻ ጨዋታ ላይ ሊወሰን የሚችልበት በጎል ዲፈረንስ ነገሩ ሊያልቅ የሚችልበት አጋጣሚ ሊመጣ ይችላል። ስለዚህ አርሰናል አዲስ ሊግ ነው ብሎ በሚረዳው አሰልጣኙ አርቴታ አላለቀም ብሎ በሚያምነው የመሃል ሜዳው ተጫዋች ዴክላን ራይስ እምነት አላለቀም እንደሆነ አዲስ ሊግም እንደሆነ አዲሱ ሊግ የሚፈልገው የምትጫወቻው 5 ጨዋታ ነው የሚፈልገው ብዙ ጎል በቻልሽው መጠን ተጋጣሚዎች ላይ እያስቆጠርሽ ማሸነፍን ነው። በዚህ ዲፊኔሽን መሰረት አርሰናልን እናየዋለን ወይ ዛሬ በሚደረገው ጨዋታ ማየት ነው። እኔ አሁን ከአርሰናል ምን ትጠብቃለህ ብትኝ አንድ ጆንሰን የሚባል ሰው ከተለያዩ ስፖርተኞች ጋር የሚሰራ ባለሙያ የተናገረውን ነገር ማየት ነው የምጠብቀው፣ ማየት ነው የምጓጓው። የእውነትም ለመናገር እሱ የሚለው ምንድን ነው? ባለፉት ጨዋታዎች ለምሳሌ አርሰናል ከመጨረሻዎቹ 13 ጨዋታዎች በ6ቱ ብቻ ነው ማሸነፍ የቻለው። ይሄ እኮ ከባድ፣ ይሄ እኮ ሻምፒዮን ለመሆን ስትቃረቢ ምን ያህል እየቀዘቀዘ እንደመጣ አርሰናል የሚያሳይ ሀቅ እኮ ነው። ካለፉት 6 ጨዋታዎች በሁሉም የውድድር አይነቶች በ4ቱ ተሸንፏል እያልን ነው። ይሄ እውነት የአርሰናል ሊሆን አይገባውም በዚህ ወቅት። ምክንያቱም አርሰናልን የምንጠብቀው 8 ተጫዋቾችን አስፈርሟል። ራሱን በስኳድ ዴብዝ እና ስኳድ ኳሊቲ ያጠናክረዋል። ምክንያቱም አርሰናል ከ2022/23 ከ2023/24 በቂ ትምህርት ወስዷል። ምክንያቱም አርሰናል ሁለተኛ እየወጡ ማጠናቀቅ ሰልችቶታል፣ ሊሰለቸውም ይገባል። ስለዚህ በዚህ ማይንድ ሴት ውስጥ እንዲገኙ የምንጠብቃቸው አርሰናሎች ምን ነካቸውና ከመጨረሻዎቹ 13 ጨዋታዎች ድሎቻቸው አነሱ? ምን ነካቸውና ከመጨረሻዎቹ 6 ጨዋታዎች በ4ቱ ተሸነፉ? ምን ነካቸውና ባክ ቱ ባክ በበርንመዝና በማንቸስተር ሲቲ ተሸነፉ? ያ ሁሉ ኢነርጂ፣ ያ ሁሉ የሚደንቀው የአርሰናል ተጫዋቾች ላይ የሚታየው ኳሊቲ እንዴት በዚህ ወቅት እንደ ጉንበኖ ይጠፋል? ትምህርቱስ? ቁጭቱስ? ራስን በዝውውር ሲያጠናቅሩ ተጥሎ የነበረው ተስፋስ? እነዚህ ሁሉ በዚህ ያለፉት የመጨረሻ ጨዋታዎች በሚታየው እንቅስቃሴና በሚመዘገበው ውጤት የሚጎዱ ናቸው የእውነት ለመናገር። ስለዚህ አርሰናልን ይላል ጆንሰን፣ እሱ አሁን ከስዊመሮች ጋር ወይም ከዋናተኞች ጋር ይሰራለዋል፣ ከሯጮች ጋርም ይሰራለዋል። አንዳንድ ሯጮች ልክ ፊኒሽንግ ላይኑን ሲያዩ ኢትስ ኦልሞስት ዳን የሚል ነገር ወደ አእምሯቸው ይመጣላል። ጨርሼዋለሁ፣ አልቋል፣ ከእንግዲህ በኋላ ምን ይመጣል የሚል ነገር ይመጣላል። ዋናተኞችም ጋር አብሬ ስለምሰራ ዋናተኞቹም ልክ መጨረሻው አካባቢ ሲደርሱ ድሉ የኔ ነው ብለው አእምሯቸውን ያዘናጉታል። አርሰናል እንደዛ እየሆነ ነው እንዴ ብሎ ነው የሚጠይቀውስ? ቢቢሲ ላይ ሊያነቡት ይችላል። እንደዛ እየሆነ ነው እንዴ? በቀደም የ9 ነጥብ ልዩነት ብልጫ ነበረው።
በርንመዝን ቢያሸንፍ 12 ነጥብ ብልጫ ሊኖረው ይችል ነበረ። ስለዚህ ያንን የ9 ነጥብ ልዩነት እንደ በቂ እንዳስተማማኝ ከዚህ በኋላ እንደማይቀለበስ እንደማይደረስበት በማመን የሚዘናጋውን አርሰናል እንደ ዋናተኞቹና እንደ ሯጮቹ እያየው ይሆን እንዴ ብሎ ይጠይቅና ዛሬ ከኒውካስል ዩናይትድ ጋር በሚደረገው ጨዋታው ጀመረ ብለው ዳኛው የፊሽካ ድምፅ ሲያሰሙ ጀምሮ አርሰናል ኢነርጄቲክ የሚሆን ከሆነ አርሰናል በመነቃቃት ወደ ሜዳ የሚገባ ከሆነ አርቴታ በሚናገረው ቋንቋ አዲሱ ሊግ የሚፈልገውን ኳሊቲ ይዤ መገኘት አለብኝ ብሎ ወደ ሜዳ የሚገባ ከሆነና ያንን ነገር ጨዋታው እንደጀመረ በመጀመሪያው ደቂቃ ጀምሮ የሚያሳይ ከሆነ አርሰናል 3 እና 4 ጎሎችን አስቆጥሮ ጨዋታዎችን ሊያሸንፍ ይችላል። እንዲህ ያለ የተነቃቃውን እንዲህ ያለ በሙሉ ጠንካራ እና ፑሽ ተደርጎ የምትፈልገውን ነገር ከ22 ዓመት በኋላ ማግኘት የምትችለው ይህንን ካደረክ ነው ተብሎ ቻሌንጅ የተሰጠው አርሰናል ምንም ሊያደርግ ይችላል። ያኔ አርሰናል ክስተት ነው። ያኔ አርሰናል ጀግና ነው። ያኔ አርሰናልን ማቆም ከባድ ነው ይላል ለኒውካስል ዩናይትድም ሆነ ለማንኛውም ተጋጣሚ ቡድን። ግን ጥያቄው በዚህ አሁን ጆንሰን የሚባለው ባለሙያ በሚናገረው መንፈስ እንዲቀርቡ አርቴታ ተጫዋቾቹን ማዘጋጀት ተጫዋቾቹን ሬዲ ማድረግ ይችላል ወይ? ካደረገው እኔም የሰውየው ስሜት ይሰማኛል። አርሰናልን አይምሬ ሆኖ ልናየው ይገባል። ዛሬ ከመጀመሪያዋ ደቂቃ አንስቶ ይኸውልሽ እኔ አንዳንዴ አሁንም አንድ እዚህ አትሌቲክ ላይ አንድ አርቲክል እያየው በማዘን ያየሁትን አርቲክል ልንገርሽ። ለምሳሌ ኒውካስል ዩናይትድ አይደለ የዛሬው አርሰናል ተጋጣሚ። ኒውካስል ዩናይትድ ማለት ምንም እያማረበት ያልሆነ ቡድን ነው። መቼ? አሁን። በምንድን ነው ያላማረበት? የኒውካስል ዩናይትድ ጉድለቶች ምንድን ናቸው? ይህንን ኒውካስል ዩናይትድ አርሰናል 3ም 4ም ጎል አግብቶ ማሸነፍ ይችላል ወይ ብለን ስንጠይቅ ለምን አይችልም እንዲለን አንዱ የአእምሯችን ክፍል የምንጠብቀው ኒውካስል ዩናይትድ ካለፉት 11 የፕሪሚየር ሊግ ጨዋታዎች ውስጥ በ8ቱ ተሸንፏል። ይሄንን ኒውካስል ዩናይትድ አሸንፈሽ እየተበለጥሽ ያለሽበትን የጎል ዲፍረንስም ሆነ እየተበለጥሽበት ያለሽውን ተጋጣሚሽ ላይ ብዙ ጎል ያገባው ማን ነው የሚለውን መስፈርት ወደ አንቺ እንዲያዳላ ማድረግ ትችያለሽ። ኒውካስል ዩናይትድ ከዚህ ብቻ ሳይሆን አሁን በደረጃ ሰንጠረዡ 14ኛ ነው ያለው። የአሰልጣኙ በክለቡ አሰልጣኝ ሆኖ የመቀጠል ጉዳይ አጣብቂኝ ውስጥ ነው ያለው። ሌላው ቀርቶ ትልልቅ የሚባሉ ክለቦች ይሄ ቡድን አይበረክትም እና ይሄ ቡድን የሚጠበቅበትን ያህል እየሆነ አይደለም እና ብለው የኒውካስል ዩናይትድን ትልልቅ ተጫዋቾች እኮ ሰርክል አድርገው ያምለኔ እያላቸው እኮ ነው ያሉት። ቶናሊን የማይፈልግ ተጫዋች የለም። ጎርደንን የማይፈልግ ክለብ የለም። ሊቭራሜንቶን የማይፈልግ ክለብ የለም። ስለዚህ ዋና የሚባሉትን የኒውካስል ዩናይትድ ተጫዋቾችን ለመውሰድ ትልልቆቹ ክለቦች የሚያሰፈስፉት በኒውካስል ቤት ውስጥ ደስታ ስለሌለ ነው። 14ተኝነት ከ11-8 መሸነፍ ምናምን አሁን ያልኩሽን ነገሮች ብቻ ሳይሆን የክለቡ አሰልጣኝ መቆየት አለመቆየት ሲደመር በክለቡ የባለቤትነት ጉዳይ ላይ ጥያቄ አለ። ምንም ሴት ሊያረቀ ምንም የተረጋጋ ነገር የለም። አምና ሚያዝያ ላይ ኒውካስል ዩናይትድ እኮ ጨርጋጅ ነበር ያገኘውን ወደ አውሮፓ ቻምፒዮንስ ሊግ የመግባት ተስፋ እኮ የነበረው ቡድን በአምናው ሚያዝያና በዘንድሮ ሚያዝያ መካከል ግን የሰማይና የመሬት ያህል ልዩነት ተፈጠረ። ኒውካስል አይረባም። ኧረ በዘንድሮ ራሱ አይደል ወይ ሊጉ ሲጀመር የነበረው ኒውካስል ዩናይትድ እና አሁን ያለው ዩናይትድ መካከል እኮ ወደ አለፈው አመት ሳናልፍ ራሱ በጣም ሰፊ ልዩነት እንዳለ ነው የሚሰማኝ። ለምሳሌ ከሊቨርፑል ጋር የተደረገውን ጨዋታ አንረሳውም መቼ ብዙ ምክንያትም ስለነበረው ነው። 3 ነው ሊቨርፑል ያሸነፈበት። ደግሞ ብዙ ምክንያት ነበረው፣ ብዙ ውጥረት ነበረው እና በኒውካስትል ላይ ያሉት ክፍተቶች አሉ። የበለጠን አሁን አርሰናልን እዚህ ጨዋታ ላይ ነጥብ ቢጥል ወይንም ደግሞ ቢሸነፍ አቻም ቢወጣ የበለጠ የሚያስተቸው የሚመስለኝ አንደኛው ምክንያት ይሄ ነው። ምክንያቱም አሁን ባለው በወቅታዊ ሁኔታ ይሄ ጨዋታ ለአርሰናል በጣም 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 ወሳኝ ነው። ማሸነፍ ግዴታ ብቻ የሆነበት ነው። ኒውካስትል ደግሞ በተደጋጋሚ በተከታታይ እየተሸነፈ ነው እና ይህንን እድል መጠቀም ካልቻለ የበለጠ ደጋፊዎች የአርሰናል ተጫዋቾችም የስሜታቸው መጎዳት የሚያይል ይመስለኛል እና በዚህ ጨዋታ ላይ ብቻ አርሰናል ማሸነፍ ካልቻለ ከዛ በኋላ በሚመጡት ጨዋታዎች ላይ
ተማምኖ መጠበቅስ ይቻላል ወይ? አሁን እዚህ ላይ የሚታየው ነገር ለብዙ ነገር መልስ እንደ መስጠት ነው የሚታየው። አሁን ሲቲ ፕሪሚየር ሊጉን እየመራ ነው እና ያንን የመምራቱን አጋጣሚ ረጅም ላለማድረግ ቢያንስ ሲቲ እስከሚጫወትበት ጊዜ ድረስ የፕሪሚየር ሊጉን መሪነት ይዞ ለመጠበቅና ራስን አስተማማኝ ሁኔታ ውስጥ ለማቆየት የበለጠ የአእምሯችን ጥንካሬ ከፍ ያለበት ወቅት ነው የሚለውንም ለማሳየት እዚህ ጨዋታ ላይ የሚያደርጉት እንቅስቃሴ የበለጠ ገላጭ ይሆናል ብዬ ነው የምረዳው እና እዚህ ጨዋታ ላይ ብዙ ምክንያት አላቸው አርሰናል ለማሸነፍና እኛ እንደዚህ ነን የሚለውን ለማሳየት ብዬ ነው የምጠብቀው። አው ይሄ የአርሰናል ቻሌንጁ አሁን የምልሽ ይሄንን ነው። እንግዲህ አርሰናል በአእምሮ ጥንካሬ ብዙ የሚተች ብዙ የሚወቀስ ገና ነው የሚባል ነው። ከዛ ተጨማሪ ደግሞ በጣም በቅርብ የነበረውን የሰፊ ነጥብ ልዩነት አሳልፎ ሰጠ። ይህስ እንዴት ሊሆን ቻለ ብለው ሰዎች እስካሁን ድረስ ጥያቄ ያነሳሉ። በዚሁ በማንቸስተር ሲቲ የበላይነት ደግሞ የሊጉ የውድድር ዓመት የሚጠናቀቅ ከሆነ አርሰናል ቤት ሊፈጠር የሚችለውን ቀውስ ደግሞ የሚያነሱ ሰዎች አሉ። ለምሳሌ ጆን ኦቢ ሚካኤል በፕሪሚየር ሊጉ ታሪክ እንዲህ ያለ መነጠቅ ማንም ተነጥቆ የሚያውቅ አይመስለኝም ብሎ አርሰናል ላይ የሰላ ትችት ያቀርባል። በፕሪሚየር ሊጉ ከሚታወቁ በጣም ጉብዝናቸውን ካሳዩ ተጫዋቾች መካከል አንደኛው ነው ጆን ኦቢ ሚካኤል። እውነት ነው። አሁን እነዚህ ሰዎች የሚናገሩት ነገር እንዳይነገር ለአርሰናልም ትልቅ ደስ የማይል ነገር እንዳይሆን ለማድረግ ከዛ በተጨማሪ ደግሞ የሚተቹበትን የሜንታል ስትሬንግዝ ባለበት ነው ያለው እንደምትሉት አይደለም ለማለት ዴክላን ራይስ እንዳለው ኢትስ ኖት ደን ያለው በቃ አላለቀም እንዳለው አለማለቁን ለማሳየት አርሰናል ነገ አሁን የዛሬው ጨዋታ ካለቀ በኋላ ከነገም ጀምሮ ከዛ ቀጥለው በተከታታይ የሚመጡት ጨዋታዎች ላይ በዚህ ስትሮንግ ሜንታሊቲ መቅረብ መቻል አለበት። እንዳልነው አይደለም በቃ እንደዚህ ከሆኑ አርሰናልን የሚያቆም የለም ማለት መቻል አለብን። ዛሬም ነገም ከነገ ወዲያ ገባሽ የውድድር ዓመቱ እስኪያበቃ ድረስ ባሉት ጨዋታዎች በሙሉ ነው የምልሽ እና እነዚህ ነገሮች በጣም ወሳኝ ናቸው። አሁን አርሰናል ቤት ደጋፊዎች ጋር ያለው ስሜት ምንድን ነው? ይሄ ነው አሁን ትልቁ ጥያቄ ለእኔ። እዚህ ላይ አንድ አትሌቲክ ላይ የሚጽፍ ሰው ከአርሰናል ደጋፊዎች ጋር ሆኖ የበርንሌንና የማንቸስተር ሲቲን ጨዋታ አይቷል። ማንቸስተር ሲቲ በበርንሌ ነጥብ እንዲጥልላቸው ተስፋ አድርገዋል። እነዛ አብረውት ኳስ ያዩ የአርሰናል ደጋፊዎች ለረጅም ዓመት በቃ ይሄ ላይፍ ሎንግ የምትዩ የአርሰናል ደጋፊዎች ናቸው። እድሜያቸውን በሙሉ ኳስ ማየት ኳስ መከታተል እና ክለብ መርጠው መደገፍ ሲጀምሩ በአርሰናል የጀመሩ እስካሁንም የአርሰናል የሆኑ ናቸው። አሁን ይሄ ሰው ምን ይላል? ከበርንሌ ውለታ እንደመጠበቅ ያለ አሳዛኝ ነገር የለም እውነት እንነጋገር ከተባለ ይላል። ምክንያቱም በርንሌ ማን ነው? በርንሌ እንዴት ያለ ቡድን ነው? ለምንስ 19ኛ ሆነ? የበርንሌ የዘንድሮ የውድድር ዓመት የፕሪሚየር ሊጉ ሪከርድ እንዴት ባለ መንገድ ነው የሚገለጸው የሚለውን ነገር ስትመለከች በርንሌ ላይ ለመተማመን እንደመገደል እንዲህ ያደርግልኝ ይሆን ወይ ብሎ ከበርንሌ ከውራው ከ19ኛው ውለታ ለመጠበቅ እንደመገደድ ያለ ስሜት የሚጎዳ ነገር የለም። ይህንን ያምናሉ የአርሰናል ደጋፊዎች። ምክንያቱም በርንሌ ማለት በዚህ በዘንድሮ የውድድር ዓመት ካደረጋቸው 33 ጨዋታዎች በ21ዱ የተሸነፈ ነው። እንደ በርንሌ ብዙ ጎል የገባበት ክለብ የለም። ወልቭስ ራሱ የበርንሌን ያህል ጎል አልገባበትም። 67 ጎል ገብቶበታል። በጣም ጥቂት ጎሎችን ተጋጣሚዎቻቸው ላይ ካስቆጠሩ ክለቦች መካከል አንዱ ነው በርንሌ። ተጋጣሚዎቹ ላይ 34 ጎል ነው ያስቆጠረው። አንድ ቡድን ብቻ ነው ከበርንሌ የሚያንሰው። ይሄም ደግሞ ሌላ እውነት ነው። ስለዚህ ከዚህ ቡድን ውለታ ጠብቀሽ ማንቸስተር ሲቲ ነጥብ ቢያስጥልልኝ እኮ እኔ ዋንጫ ልበላ እችላለሁ ምናምን ስትይ ደስ የሚል መጠበቅ አይደለም። በቀደም በ9 ነጥብ ልዩነት ትበልጪ ነበር እኮ። አሁንም በቀጣይ ጨዋታዎች ላይ ከኤቨርተን ውለታ እንጠብቃለን የሚሉ አስተያየቶች ነበሩ። እንደውም ሰሞኑን ስናነሳው ነበረ እና የአርሰናል አንድ ደጋፊ በቃ ከኤቨርተን እንጠብቃል ዴቪድ ሞይስ ለእኛ ውለታ እንደሚሰሩ፣ አርቴታ ካፒቴን ሆኖ 6 ዓመት በኤቨርተን
እንደቆየ ለማስታወስ እንፈልጋለን የሚል አስተያየት ይሰጣል። ይሄ እንዲሁ ዝም ብሎ መጀመሪያ ላይ ፊት ለፊት ከተመለከትከው የሚያስቅ ቀላል አስተያየት ሊመስል ይችላል። ግን ምን ያክል በራሳቸው አርሰናል ሁሉንም ጨዋታዎች አሸንፎ የጎል ልዩነቱንም አጣፍቶ ዋንጫውን ያነሳል የሚል እምነት እንደሌላቸው እና ከፍርሃት የመነጨ ሌሎች የማንቸስተር ሲቲ ተጋጣሚዎች ውለታ እንዲሰሩላቸው የመጠበቅ ስሜት ውስጥ እንደሆኑ ግን በደንብ ያሳያል። እኔ በዛ መንገድ ነው የተረዳሁት እና ያለፈውን ብቻ ሳይሆን ከሚመጣውም እንደዛ አይነት መጠበቅ አለ ብዬ ለመናገር ፈልጌ ነው ያቋረጥኩ። እንደዚህ ያለው መጠበቅ በእግር ኳስ ውስጥ የተለመዱ ናቸው። አቤት እገሌ ነጥብ ቢያስጥልልኝ፣ እገሌ ደግሞ ነጥብ ሊያስጥለው ይችላል። ያንን የማንቸስተር ሲቲ ደጋፊዎችም አርሰናል ዛሬ ከኒውካስል ዩናይትድ ሲጫወትም ይሁን ቀጥሎ በሚመጡት ጨዋታዎች ላይ ተስፋ ሊያደርጉ ሊጠብቁ ይችላሉ። ደጋፊ ይህንን አይነት ስሜት ቢኖረው እኔ ብዙ አልደነቅም፣ ብዙ አልገረምም። ተጫዋቾች እና አሰልጣኞች የዚህ አይነት ውለታ ጠባቂ ከሆኑ ግን ለእኔ ልክ አይደለም፣ የትም ብዙ ርቀት አያስጉዛቸውም ብዬ ነው የማስበው። ምክንያቱም ለአርሰናል አሁንም የዘንድሮውን የውድድር ዓመት በራሱ ጉብዝና በራሱ አቅም ላይ ተመስርቶ ሊያሸንፈው ይችላል። የሚጠበቅበት ሁሉንም ጨዋታዎች ማሸነፍ ነው የሚጠበቅበት። ከቻለ ተጋጣሚዎቹ ላይ ብዙ ጎል እያስቆጠረ ማሸነፍ ነው። ማንቸስተር ሲቲ በተጋጣሚዎቹ ላይ ከሚያስቆጥረው በላይ አርሰናል ተጋጣሚዎቹ ላይ ጎል የሚያስቆጥር ከሆነ አርሰናል ሻምፒዮን ይሆናል ከ22 ዓመት በኋላ። ይሄንን ማድረግ ካልቻልሽ ከአንቺ በላይ ማንቸስተር ሲቲ ካደረገ ይገባዋል ብለሽ ዊዝ ፉል ሪስፔክት የማንቸስተር ሲቲን ሻምፒዮንነት መቀበል ነው እንጂ ዴቪድ ሞየስን እና ኤቨርተንን መቀየም ድረስ የሚያስኬድ ውለታ ጠባቂነት እኔ ልክ ነውም አስፈላጊ ነውም ብዬ አላምንም። በአርሰናል ቁጥጥር ስር ባይሆን ኖሮ ለምሳሌ አሁን ማንቸስተር ሲቲ በ2 ነጥብ እየበለጠው ቢሆን ኖሮ አርሰናል የራሱን ጨዋታዎች በውጤታማነት ቢጨርስም እንኳን አንዱ ክለብ ከማንቸስተር ሲቲ ነጥብ ካላስጣለለት የአርሰናል ሻምፒዮንነት የማይታለም ነው፣ መሆንም የማይችል ነው። አሁን ግን አርሰናል ኤቨርተን በማንቸስተር ሲቲ ቢቀጠቀጥም ቢሸነፍም በርንመዝ ቢሸነፍም ሌሎቹንም ጨዋታዎች ማንቸስተር ሲቲ እያሸነፈ ቢጨርስም ከማንቸስተር ሲቲ ድል በላይ ድል ማድረግ መቻል አለበት አርሰናል ዋንጫውን ለመውሰድ። ይሄን ካልቻልሽ ደግሞ ተበልጠሻልና የሲቲ ሻምፒዮንነት ይገባል ነው የምለው። ስለዚህ ሞር ኦፍ ወደ ራስ መመልከት የራስ ጉብዝናን በቃ አርቴታ ሩኒ እንዳለው ማይንድ ሴታቸውን ቀይረው መምጣት አለባቸው አለ። በዛሬው እና ቀጥሎ በሚመጡት 4 ጨዋታዎች ላይ የአርሰናል ማይንድ ሴት 1-0 ድል በቂ ነው ከሚለው መውጣት አለባቸው። አሁን 1-0 በቂ አይደለም። 3 እና 4 ጎሎችን ማሸነፍ መቻል እያስቆጠሩ ማሸነፍ መቻል አለባቸው። ሳምሪ አንዳንድ ስታቲስቲክሶችን እኮ ስትመለከች የእውነት ብዙ ያሞካሸነው ብዙ ያደነቅነውን አርሰናልን እኮ አይመስልም። የእውነት እንነጋገር ከተባለ አንዳንዶቹ ቁጥሮች አርሰናል ዋንጫ ከበላ ከሌስተር ሲቲ ያልተጠበቀ ሻምፒዮንነት በኋላ ተጋጣሚዎቹ ላይ በኦፕን ፕሌይ ባስቆጠረው ጥቂት ጎል የሚጠቀስ ቡድን ነው። አብዛኞቹ የአርሰናል ነገሮች ሻምፒዮን የሚሆን ከሆነ ተብሎ የሚናገሩት በተለይ ከጎል ማስቆጠር አቅም ጋር የተያዙት ሌስተር ሲቲ በ2015-16 ዋንጫ ካነሳ በኋላ በተጋጣሚዎቹ ላይ ከክፍት የጨዋታ እንቅስቃሴ ጥቂት ጎል ያስቆጠረው አርሰናል ነው። የሌስተር ሻምፒዮንነት ከሌስተር አቅም ጋር የሚለካ ነው። የአርሰናል ሻምፒዮንነት ግን ከዛ የላቀ እንዲሆን ይጠበቃል አይደል? ስለዚህ ከኦፕን ፕሌይ አርሰናል ተጋጣሚዎቹ ላይ የሚያስቆጥራቸው ጎሎች እጅግ በጣም ጥቂት ናቸው። ከዛ በተጨማሪ 48% የአርሰናል ድል 1-0 ነው ወይም በአንድ ጎል ልዩነት ነው። 10 ጨዋታ እስካሁን ድረስ 21 ነው ያሸነፈው። ከ21 ጨዋታዎች 10 በ1-0 ልዩነት ያሸነፋቸው ጨዋታዎች ናቸው። ሩኒ ይሄ ነገር መስተካከል አለበት ለመጪዎቹ 5 ጨዋታዎች ይልሻል። ይሄንን ማድረግ ካልቻለ ሴሚኒዮ፣ ቼርኪ፣ ሃላንድ፣ ዶኩ የሚፈጥሩትን ነገር ለማየት መዘጋጀት መቻል አለበት። እዚህ ጋር ነው ማንቸስተር ሲቲ እኮ በዘንድሮ የውድድር ዓመት እኮ ለመጀመሪያ ጊዜ ነው አንደኛው።
እና አንደኝነት ይበልጥ በሚጠቅምበት ሰዓት ላይ አንደኛ ሆኗል። መጥቶብሻል፣ አናትሽ ላይ ጉብ ብሏል። ረጋ በይ፣ መልስ ለመስጠት የሚያስችሉሽን ነገሮች በሙሉ አድርጊ። እዛ ላይ ነው እንጂ መተማመን አርቴታ በሞየስ ስር ተጫውቶ አንበላቸው ነበረ ውይ ልጄ ብለው ውለታ ይውሉለታል እያልኩኝ እኔ እንደዛ አይነት ሻምፒዮንነት እኔ ሲጀመርም አልፈልገው። አይ በጣም እንደው ዝም ብሎ የደጋፊዎችን አስተያየት ስናነሳ የተናገሩትን ለመጥቀስ ይሄን ያሳየኝ ውለታ ከመጠበቅ ባሻገር በራሳቸው በሚደግፉት ቡድን ላይ ያላቸው መተማመን ዝቅ ያለ ነው የሚለውን ስላመላከተን ያነሳሁት። ግን አንድ የጎል ልዩነትን እያነሳን ስለሆነ የምንገኘው በቀጣዮቹ ጨዋታዎች ላይ የአርቴታ ውሳኔ በጣም የሚጠበቅ ይመስለኛል። ምክንያቱም ጎል ማግባት ግዴታ ነው። አንድ ጎል ማግባት ብቻ ሳይሆን ጨዋታዎቹን በብዙ ጎል ልዩነት ማሸነፍ ነው የበለጠ አስተማማኝ ሻምፒዮን የሚያደርገው። ለዛ ደግሞ ከፊት መስመር ላይ እንዲሰለፉ የመጀመሪያ ቀዳሚነት የተሰላፊነትን ቦታ የሚያገኙ ተጫዋቾች አስተዋጽኦአቸው ምን ያክል ነው፣ አርቴታ በየትኛው ጨዋታ ላይ ማንን ቀዳሚ ተሰላፊ ያደርጋል የሚለው ትልቅ መነጋገሪያ ርዕስ የሚሆን ይመስለኛል። ከማንቸስተር ሲቲ ጋር በነበረው ጨዋታ ያው ሃቨርተዝ ነው የ9 ቁጥር ቦታ ላይ የተሰለፈውና ጨዋታ ያደረገው። የሳታቸው አጋጣሚዎች እንዳሉ ሆኖ ያስቆጠረውን ጎል ደግሞ ስናደንቅ ነበረ። በቀጣይ ጨዋታዎች ላይስ ዮኮሬሽ ወይንስ ካይ ሃቨርተዝ አርቴታ ውሳኔዎቹን በተመለከተ የሚወቀስበትም ወይንም ደግሞ የሚወደስበትም ሊሆን ይችላልና ግን እንዴት ይታያል አሁን የአርቴታ ውሳኔ በቀጣዮቹ ጨዋታዎች ላይ የሚለው ላይ ትንሽ ብንነጋገር ብዬ ነው ከመጨረሳችን በፊት። የውድድር ዓመቱ ወሳኝ ምዕራፍ ላይ ነው ብለሽ ነው አይደል የጀመርሽው? የውድድር ዓመቱ ወሳኝ ምዕራፍ ላይ ለመገኘታችን አንዱና ዋነኛው ምክንያት ለአርሰናልም ለማንቸስተር ሲቲም እጅግ በጣም ወሳኝ የሆነ ጨዋታ በኢትሃድ ስቴዲየም ማንቸስተር ሲቲ አርሰናልን ሲያስተናግድ ያየ ነው። ማንቸስተር ሲቲ 2-1 ያሸነፈበት ጨዋታ ነው። ለአርሰናል ለእኔ በዘንድሮ የውድድር ዓመት ይህንን የኢትሃዱን ጨዋታ ያህል ትልቁም ነገር ያለው ጨዋታ አላደረገም ባይነኝ። በጣም ትልቅ ጨዋታ ነው ለአርሰናል ያ በሲቲ የተሸነፈበት ጨዋታ ማለት ነው። ይህንን ካል በዛ እጅግ 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 የገዘፈ ቁም ነገር በያዘው ጨዋታ ላይ ቪክቶር ዮኬሬሽን ቁጭ አደረገው፣ ካይ ሃቨርትዝን ይዞ ጀመረ። ከዚህ በላይ ስቴትመንት የለም ባይነኝ። ከዚህ በላይ የአርቴታን አቋም አርቴታ ይበልጥ በማን ላይ ይተማመናል የሚለውን ነገር የሚያሳይ የለም። ለካይ ሃቨርትዝ ትርጉሙ ምንድን ነው? ለቪክቶር ዮኬሬሽ ትርጉሙ ምንድን ነው? ምናልባት በዛ ስፔሲፊክ ጨዋታ የካይ ሃቨርትዝ አቅም ማንቸስተር ሲቲን በተለይ ፕሬስ በማድረግ ረገድ የተሻለ ነው ብሎ ስላሰብ አስገብቶት ከሆነ አላውቅም። ነገር ግን በዚህ ስፔሲፊክ ጉዳይ ቪክቶር ዮኬሬሽን ይዞ ገብቶ አርሰናል ውጤት ባይቀ ነው፣ ካይ ሃቨርትዝን ይዞ ገብቶ አርሰናል ውጤቱ አላምርልህ ቢለው እኔ አርቴታን ለምንድን ነው የምወቅሰው ነው? እኔ አልወቅሰውም እውነት ለመናገር። ቪክቶር ዮኬሬሽ ገብቶ በአርሰናል ተጫዋቾችና በሱ መካከል ስላለው ጎዶሎ መናበብ ማን ነው የበለጠ ያጎደለው? ለምን እንደዚህ ተፈጠረ? እንደዚህ በመፈጠሩ ማንን የበለጠ እንውቀስ ስንባባል ነው ይሄንን የውድድር ዓመት የጨረስነው አይደል? ካይ ሃቨርትዝ ደግሞ ድኖ ከገባ በኋላ በዛው በሲቲ ጨዋታ ላይ 2 በጣም የሚያስቆጩ ኳሶችን ስቷል። 1 ጎል ደግሞ አስቆጥሯል፣ ያው ዶናሩማን ፕሬስ በማድረግ። ስለዚህ እጁ ላይ ያሉት ተጫዋቾች እነዚህ ናቸው። እነዚህን ተጫዋቾች ይዞ ከመግባት ውጪ ምንም አማራጭ የለውም። ብዙ ጊዜ ብዙ አሰልጣኞች የሚስማሙበትን ነገር ልንገርሽ። አሰልጣኙ የሚወቀሰውም አሰልጣኙ የሚጠበቅበትም ለፊት መስመር ተጫዋቾቹ በተጋጣሚ የግብ ክልል ድረስ ኳስ ይዘው የሚደርሱበትን ኳስ እንዲደርሳቸው የሚያደርግበትን ሲስተም አዋጭ የጨዋታ መንገድ መምረጥ ላይ ነው እንጂ ከበረኛ ጋር እየተገናኙ የሚስቱት ነገር ላይ አሰልጣኝን የምትወቅሽበት ምክንያት በጣም ትንሽ ገብቶሻል? ዋው ልክ ነው። እዛ እስከሚደርስ ድረስ ነው እዛ እስከሚደርስ ድረስ ነው የእነሱ ስራ። ከዛ በኋላ የግል የተጫዋቹን ችሎታ የሚጠይቅ ነገር ነው። አዎ በግልም ተጫዋቾቹ የሚጎላቸውን ነገር በግል በማዘጋጀት መሙላት ይገባ እኮ ይሆናል። ግን እንደ ሙሉ በሙሉ ይሄ አሰልጣኝ አይረባም የምትይበት ሳይሆን ኳሱን የሳተውን ተጫዋች የምትወቅሽበት እንዴት ሳተው ብለሽ
የምትጠይቂበት ነው እንጂ የሚሆነው እኔ አይመስለኝም። ዞሮ ዞሮ የአርሰናል ተጫዋቾች ከዛሬው ጨዋታ ጀምሮ እኔ የምጠብቅባቸው ነገር አንድ በጣም ኢነርጄቲክ እንዲሆኑ፣ ሁለት የቻሉትን ያህል ሩዝለስ ሆነው አይምሬ ሆነው የሚያገኟቸውን የግብ ዕድሎች እንዲጠቀሙ፣ ሶስት ከዚህ ከሜንታል ስትሬንግዝ ወይም ከአእምሮ ጠንካራ ዝግጅት ጋር በተያያዘ ያለባቸውን ጉድለት የምር ፈታውት ቢመጡ ፍራስትሬት ባያረጉ ቴንሽን ነው የሚሆነው። አሁን መኝኝ ዛሬ ኤምሬትስ ስቴዲየም ላይ ውጥረት ነው የሚኖረው እመኝኝ፣ በጣም በእርግጠኝነት ነው የምነግርሽ። ግን ይሄ የአርሰናል ተጫዋቾችን ወደ ድል ፑሽ ካላደረጋቸው የነሱ ስህተት ነው። እየተሳሳቱ ደግሞ ዋንጫ እንዲበሉ ይገባቸዋል እያልኩ ልቀጥል አልችልም። አዎ አይ ልክ ነው። የቀጣዮቹ ጨዋታዎች የዛሬ ምሽት 1:30 የሚደረገው ጨዋታ ምናልባት አርሰናል በሜዳው የሚያደርገው ጨዋታ ነው ያለው አድቫንቴጅ እንዳለ ሆኖ ግን ደግሞ በሜዳው ጨዋታዎችን ሲያደርግ ትንሽ ነርቨስ የመሆን ነገር እየተመለከትን ነው ሰሞኑን የሚልም ማስተያየት አለ። ግን ከኒውካስትል ጋር የሚያደርገው ጨዋታ በጣም ተጠባቂ ጨዋታ ነው። ይህንን ጨዋታ ማሸነፍና የተሻለ የአእምሮ ዝግጁነት ላይ መሆናቸውን ማሳየት አለባቸው የአርሰናል ተጫዋቾች ብዬ ነው የምማስበው። የምትጨምረው ነገር ከሌለ ኤዲሃው ያሉትን ነገር ልጨምርልሽ። እሺ አንደኛ ለአርሰናል ሞር ነገሩ የተመቸ የሚመስለኝ አንደኛ ሊቭራሜንቶ በዛሬው ጨዋታ ላይ የሚገባ አይመስለኝም። እስካን እየተደረገለት ነው። ጉዳቱ ምን ይመስላል፣ ምን ያህል ከሜዳ ያርቀዋል የሚለውን በተመለከተ የሊቭራሜንቶ አለመኖር በጣም የሚረዳ ነው የሚመስለኝ ለአርሰናል። ሁለተኛው ጎርደን ሙሉ በሙሉ በዛሬው ጨዋታ ላይ አይገባም። ይህንን ኤዲሃው የኒውካስል ዩናይትድ አሰልጣኝ አረጋግጠው ተናግረዋል። ከዛ ውጪ የኒውካስል ዩናይትድ ወቅታዊ ነገር ለኒውካስል በጣም ከፍተኛ የሆነ ችግር የፈጠረ ነገር ነው። ኒውካስሎች በዚህ ሰዓት ላይ በራሳቸው በአሰልጣኛቸው በተጫዋቾቻቸው ላይ ለተሻለ ውጤት እየተማመኑ አይደለም ያሉት። ምንም እንኳን ኤዲሃው እንደዚህ ተቸግራችኋል፣ አላማረባችሁም፣ ውጥረት ላይ ናችሁ ባላችሁን ጊዜ በቃ በድንገት ይዘን የምንገኘው ደግሞ አሪፍ ነገር አለ። ስለዚህ አሁን የምንጫወተው ከአርሰናል ጋራ ነው። ከአርሰናል ጋር ስንጫወት ይህንን ጨዋታ እንደ ኦፖርቹኒቲ ወይም እንደ መልካም አጋጣሚ ተጠቅመን ማን እንደሆንን ማሳየት አለብን የሚል ስሜት አለኝ። ልክ ከቼልሲ ጋር እንዳደረግ ነው አለው። ልክ ከማንቸስተር ዩናይትድ ጋር እንዳደረግ ነው። በዚህም በዛሬው ትልቅ ጨዋታ ላይ ትልቅ ነገር ማድረግ የምንችል ከሆነ እንደ መልካም አጋጣሚ እንደገና መልሶ ነጥሮ ወደ ላይ ከፍ ለማለት እንጠቀምበታለን የሚል አስተያየትን ሰጥተዋል። የተጫዋቾች ጉዳት በአንድ በኩል ነው። አሰልጣኙ ላይ ያለው ኦፕቲሚስቲክ ወይም ደግሞ በጎ ሀሳብ ደግሞ ሌላው ነገር ነው። ብሶባቸዋል ስንባልና ትልቅ ተጋጣሚ ስናገኝ ፈክተን እንወጣለን፣ ይሄ ልምድ አለን ብለዋል። አርቴታ አዲሱን ሊግ ዛሬ ይጀምረዋል። ኤዲሃው ማንነታቸውን ለማሳየት ደክመን ይሆናል ግን አልሞትንም የሚለው ጎልቶ እንዲወጣ ለማድረግ አርሰናልን አንለቅም እያሉ ነው ያሉት። የአርሰናል ደጋፊዎች ደግሞ እኔ በዘንድሮ የውድድር ዓመት አርሰናል ዋንጫውን የሚያጣ ከሆነ የሚቀጥለውን የውድድር ዓመት በጉጉት የመጠበቅ ስሜቴ ሙሉ በሙሉ ይሞታል ብለው ዚ አትሌቲክ ላይ ስሜታቸውን አጋርተዋል። ይሄ ስሜት ለብዙ የአርሰናል ደጋፊዎች እውነት ሆኖ የሚቀጥል ይመስለኛል። አርሰናል ከኒውካስል ምሽት 1:30 በኢትዮጵያ ሰዓት አቆጣጠር ዓለም እግር ኳስን የሚወድ በጉጉት የሚጠብቀው ታላቅ ጨዋታ ራስን ለማስመስከር ለአርሰናል ክብርን ለመጠበቅ ክብርን ከፍ ለማድረግ ለአርቴታና ለተጫዋቾቹ ዕለቱ ምሽቱ ወሳኝ በጣም ወሳኝ የሆነን ጨዋታ ይዟል። እንዴት ይጠቀሙበታል የሚለውን ደግሞ ኖረን እንየው ነው ብለው ሳምሪ። እሺ በጣም እናመሰግናለን። ጥሩ ነጥቦች አንስተናል። ከጨዋታው በኋላ ደግሞ በተለያዩ መረጃዎች ድጋሜ አድማጮቻችንን ለማግኘት እንሞክራለን። መልካም ቀን እንመኛለን። አብዴ በጣም አመሰግናለሁ። መልካም ቀን ሳምሪ። It's on here now. The goalkeeper's beaten and South Africa have done